አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም ሰላም ለእናንተ ይሁን። እንዴት ቆያችሁ ቤተሰቦቼ? የገድዛም ቤተሰቦች ሁላችሁ እግዚአብሔር ሰላም ለእናንተ ይሁን። ዛሬ እቆጣጠርሃለሁ ፍቅር ምን እንደሆነ ነው የምናየው። ሞቼ እገኛለሁ አንተን ካልተቆጣጠርኩ፣ አንቺን ካልተቆጣጠርኩ ፍቅር ምንድነው? ምን ይመስላል? እሱን ነው የምናየው። ቤተሰብ ሆናችሁ እንደምትሰሙን ተስፋ አረጋለሁ። ቤተሰብ ሳትሆኑ የምትሰሙም ቤተሰቦቻችሁ እንደምትሆኑ ተስፋ አለኝ። ይሄን የመሰለ ወርቅ ትምህርት፣ የወንጌል ትምህርት፣ የመጽሐፍ ቅዱስ ትምህርት፣ የመዝሙራት ቻናል ነው። ገሪዛን በጣም የቆየ ትልቅ ቻናል ነው። ገብታችሁ ቤተሰብ ሆናችሁ እንድትሰሙት በታላቅ አክብሮት ጠይቃችኋለሁ። እግዚአብሔር እናንተን ዘራችሁን ይባርክ። እንግዲህ መኃልየ ሰሎሞን መጽሐፍ ላይ ውዷን ስለምትፈልግ አንድ ሴት የተጻፈል መኃልየ ምዕራፍ 2 ስታነቡ ውዷን ያያችሁበት ቦታ የት ነው ብላ ትጠይቃለች። ሴት ስለ ፍቅሯ የምትጠይቀው አጠገቧ ስለሌለ ነው። አጠገቧ ባይኖር አንድ ሴት የምትወደውን ሰው የት ነው ብላ መጠየቅ መብቷ ነው። ወይም አንድ ወንድ የሚወዳትን ሴት በጠየቅ መፈለግ መብቱ ነው። አጠገብ ተቀምጦ ግን ሰው መፈለግ ምንድነው? አጠገብ ተቀምጦ ያን ሰው እንደሌላ አድርጎ ማየትስ ምንድነው? የት ነው ያለው ማለት ምንድነው? ረፍት ነስቶ ያን ሰው አስጨናቂ በሆነ ሁኔታ መፈለግስ ምንድነው? ዛሬ ስለዚህ ነው የምንነጋገረው፣ ስለ ቁጥጥር። አንድ ሴት የፍቅር ጓደኛ ወይም ሚስት የምትሆነው ጓደኛ እንድትሆን ነው፣ አጋሽ እንድትሆን ነው፣ ሰላም እንድትሆን ነው፣ ወዳጅ እንድትሆን ነው፣ ልብ ማረፊያ እንድትሆን ነው። ይሄን የምትሰሙቶች የፍቅር ጓደኞች ናችሁ። ለወንዶቻችሁ ማረፊያ ናችሁ፣ ረፍት ናችሁ፣ ወይስ ወቃሽ ናችሁ፣ ጨቅጫቃ ናችሁ፣ ተነታራኪ ናችሁ፣ ፈላጊ ናችሁ፣ ተመራማሪ፣ ስድቅ ጎርጓሪ ምንድናችሁ? እስቲ ራሳችሁን ጠይቁት። ይሄን ቤተሰቦች ወንዶችም ጓደኞች ናችሁ፣ ወንድሞች ናችሁ፣ የልብ ማረፊያ ናችሁ። ከእናንተ ጋር በሆነች ጊዜ ደስታና ረፍት ይሰማታል ወይስ ጭንቀትና ወከት ውስጥ ትገባለች በእናንተ ምክንያት? በደንብ መጠየቅ ያስፈልጋል። ጭንቀትና ወከት ውስጥ ትገባ ከሆነ ታዲያ ፍቅር ምንድነው? ፍቅር ሰላም ካልሰጠ፣ ደስታ ካልሰጠ፣ ፍቅር ካልተረጋጋ፣ የሚገባው ካላደረገ ፍቅር እንዴት ነው ፍቅር ሊሆን የሚችለው? ራስን በደንብ መጠየቅ ያስፈልጋል። በጣም ተቆጣጣሪ ሰዎች አሉ። በቃ ከሱ ይልቅ ስልኩ የሚናፍቃት ሴት አለች። ስልኩ የሚናፍቃት ለሱ ጤነኛውን ፍቅሯን፣ አትናቁቷን፣ ክብሯን ከመግለጽ ይልቅ የደወለውን መጠየቅ የሚቀናት፣ ማጋን የደወልኩ ማለት የሚቀናት፣ እቅዱን፣ ሐሳቡን፣ ትግሉን፣ ስራውን እንዴት እንደምታገዘው ከማውራት ይልቅ ከማጋሩ አልክ ስትል የምታመሽ ሴት፣ እንቅልፍ እሱ ተኝቶ ለሊት የምትነሳ ስልኩን ለመክፈት። እንደውም አዲስ አበባ አካባቢ ክፍያ ከፍለው ኤጀንቶች አሉ፣ ባሎችን የሚሰልሉ፣ ወንዶቻቸውን የሚያሰልሉ ሴቶች አሉ። ወንድ ተሰልሎ በኤጀንት ባል ሆኖ ከሴት ጋር ያተኛል ይኖራል። ሴት ተሰልላ ያቺ ሴት ሚስት ሆና ትቀጥላለች። አድካሚ ነገር እኮ ነው። ተቆጣጣሪ ሰዎች በጣም ብዙ አይነት ባህሪዎች ነው ያሏቸው። አንደኛ ጆሮአቸው ሁሌ ንቁ ነው። ስልክ ሲጮህ አብሮ የጆሮአቸው እንትን ይቆማል፣ በደንብ ለመስማት ይዘጋጅ፣ የትም ቦታ ሆኖ ማለት ነው። ረፍት የለው። የባሎቻቸውን ስልክ ለማዳመጥ ማደወል ለማለት እድል ሲያገኙ ቅድም ተባለው ስልኮችን የመክፈትና ሜሴጆችን መልእክቶችን የማየት አንዳንዴ ሃክ ያስደርጋሉ፣ ስልክ ያስጠልፋሉ። ታውቃላችሁ ዩቲዩብ ላይ ያላያችሁም ስልክሽ መጠለፉን የምታውቂባቸው፣ ስልክ መጠለፉን የምታውቂባቸው ብዙ መንገዶች የሚል ትምህርት
ከየት የመጣ ይመስላችኋል? ሴቶችን ፍቅረኞቻቸው፣ ወንዶችን ፍቅረኞቻቸው ስልኮቻቸውን ያስጠልፋሉ። ከዛ ይሰማሉ። በዚህ ልክ ተክተው ይሄዳሉ። አንዳንዶች ደግሞ ፌስቡክ ላይ የተከተለው ማን ነው? ኢንስታግራም ላይ ማን ነው ላይክ የሚያደርገው? ማን ነው ኮሜንት የሚያደርገው? ሴት ናት ወንድ ነው? ምን አለችው? ማን ናት የሚሉ አሉ። ምናልባት ተጽዕኖ ፈጣሪ ሰው ከሆነ አብሮ የሚኖረው ጓደኛዋ ሰው የሚወደው ሰው ከሆነ ያው ሴቷም ሰው የሚወዳት ከሆነ ማን ነው ይሄ? እንዴት ነው ይሄ? እያሉ ልክ በሌላ ተቆጣጣሪነት ነፍስ የሚያወጡ አሉ። ተቆጣጣሪ ነው። በአጠቃላይ እንደዚህ አይነት ተቆጣጣሪነት ያለባቸው ሰዎች ምንም የማያውቁት ነገርና ያልተረዱት ነገር ቢኖር ያን ሰውዬ አለማወቃቸውን አያውቁም። ሰውን አውቀዋለሁ ማለት ዘበት ነው። ተቆጣጥሬ ደርስበታለሁ፣ ጨዋ አረገዋለሁ ማለት ልክ አይደለም። ከስልኩ ጀርባ ስላለው ልቡ ምን ታውቂያለሽ እቴ? ከስልኩ ጀርባ ስላላት ልቡ ፍላጎት ዝንባሌ ምን ታውቂያለሽ? አታውቅም። መገላገል የሚሻለው ፍቅር ያምናል የሚለውን ቃል አምኖ መኖር። ፍቅር ያምናል። እምነት ሰውን ጤነኛ ያደርገዋል። ይገርማችኋል። ሰው ሲታመን ጤነኛ ይሆናል። ሰውን ሲጠረጥሩት ግን የበለጠ ክፉ ነው የምናደርገው። የምትወጂውን ባልሽን ወይም ፍቅረኛሽን በየቀኑ የምትመረምሪ እህቴ በደንብ አድምጪኝ። የምትወጂው መሆኑን ስትነግሪው ብቻ ነው ያ ሰው ጤነኛ የሚሆን። እንደምታምኙ ሲያቅ ብቻ ነው። ፍቅር ፖሊስ አይደለም፣ መርማሪ አይደለም፣ አማኝ ነው። የእግዚአብሔር ቃል ፍቅር ያምናል ነው የሚለው። አማኝ ምንም ነገር እኮ በነገራችን ላይ ንጹህ ነገር የለም። ታውቃላችሁ፣ ዓለም የተበረዘ ዓለም ነው። የፍቅረኛሽ ልብ የተመታ ልብ ነው። ከብዙ ፈተና ጋር ታግሎ የሚመጣ ሰው ነው አብሮሽ ያለው። ከብዙ ፈተና ጋር ታግላ የምትመጣ ሴት ነች አብራ ያለችው። ምንም የማታውቅ ንጹህ ዓለም አይደለችም። ሞኝ እንዳትሆኑ። ከዛ ሁሉ ትግል ውስጥ አልፋ ነው ጓደኛ ይሄ ሰው ይሻላል ቢሆን ይሻለኛል፣ ሚስቴ እሷ ብትሆን ይሻላል ብሎ የመጣው እኮ ከዛ ሁሉ ወጀብ አልፎ ነው። እንዲህ ወስኖ መጥቶ ጓደኛ ባል ወይም ፍቅረኛ ሆኖ ምንድነው የት ነህ እያሉ ማንገብገብ ሆነን ለመናገር በስጦታ ላይ መቀለድ ነው ቢሆን። እግዚአብሔር ልጆች በደንብ አስቡበት። በደንብ ይኸው የማንጨርሰውን ስራ አንጀምር። ፍቅር ግን ያምናል። ይህን አትርሱ። የሰማነውን በልቦናችን ይጻፍ። መንፈስ ቅዱስ ይባርከን። እግዚአብሔር ቸርነት ከሁላችን ጋር ይሁን። በትምህርቱ ላይ ኮሜንት ሳታረጉ ላይኳን በተንሳት ነው አትወጡ። ይሄን ብታደርጉ ትምህርቱን ሌሎች ሰዎች እንዲሰሙት አንድ ላይክ አንድ ኮሜንት አንድ ሰው እንዲሰማው ያደርጋል ማለት ነው። ዩቲዩብን እያየነው ላይክ ወደፊት እንዲቀመጥ የሚያደርገው። ስለዚህ ላይክ አድርጋችሁት ኮሜንት አድርጋችሁ ውጡ። ኮሜንቶቻችሁ በዛው የሚያስተምሩን አለቃ ያሳሻልና ሰላም